በአብይ አህመድ አገዛዝ በኩል እስከ ሰኔ 30 ቀነ ገደብ የተሰጠውና በአማራ ክልል በተለይም በደቡብ ጎንደርና በጎጃም የተከፈተው ጥቃት የተቀለበሰ እንዳለ ከሰሞኑ በተለያዩ መረጃዎች መገለጹ የሚታወስ ነው። በወቅታዊ ጉዳይ ላይ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ምክትል የህዝብ ግንኙነት ክፍል ኃላፊ ፋኖ እስቲበል አለሙን መስመር ላይ አግኝቻለሁ። በጣም አመሰግናለሁ ፋኖ እስቲበል። እኔም አመሰግናለሁ መሳይ። በራሳቸው ጊዜ ያው እንደተለመደው ቀነ ገደብ ሰጥተው ጥቃት ለመሰንዘር ሰራዊቱን አሰማርቷል አገዛዙ። እስቲ ምን ላይ ነው ያለው? የሰኔ 30ው ቀነ ገደብ የተቀለበሰ እንዳለ እንሰማለን። እስቲ ወቅታዊ ሁኔታው ምን ይመስላል? እንግዲህ የአብይ አህመድ ሰራዊት በተለይ በየጊዜው እስከ ሰኔ 30 እስከ ሐምሌ 30 እስከ ጥር 30 የሚል እያቀደ በፋኖ ላይ ኦፕሬሽን ሰራለው በማለት በርካታ የውጭ መሳሪያዎችን ጭምር በገፍ እየገዛ እየተበደረ ሀገሪቱን በብድር እያስያዘ በህዝብ ላይ ከፍተኛ የሆነ የድሮን የጀት የቡድን መሳሪያዎችን ተጠቅሞ ህዝብን እየጨፈጨፈ ያለበት ሁኔታ ነው ያለው። ዘንድሮም በተመሳሳይ ሁኔታ ከሰኔ 10 እስከ ሐምሌ 10 ድረስ ፋኖን አጠፋለሁ በሚል እቅድ አቅዶ በርካታ ቦታዎች ላይ መንቀሳቀስ ጀምሮ ነበር። ነገር ግን እቅዱን በማክሸፍና በመቀልበስ በመልሶ ማጥቃት ጠላትን እየደመሰስን በርካታ ቦታዎች ላይ ቅስሙን እንዲሰበር ያሰበው ነገር ደግሞ እንዳይሳካ በማድረግ ይዞት የመጣውን ሎጂስቲክ ሙሉ በሙሉ በመረከብ ህዝባችን ጋር በመሆን ታምር እየሰራን ያለንበት ሁኔታ ነው ያለው። እንደውም በዚህ ውጊያ ውስጥ በተለይ ደጋዳሞት ላይ በተደረገ ውጊያ እንዲሁም ደግሞ ሞጣ ሙገር አካባቢ ሙገር ማለት ሞጣ ከተማው ስር ማለት ነው። ትርቅ ቦታ ላይ ናቸው ከሞጣ ከተማ። እዚህ ቦታ ላይ በርካታ የሆነ የጠላት ሰራዊትን በመደምሰስ ጠላትን ባዶ እጁን እንዲቀር ያቀደው ደግሞ ሙሉ በሙሉ እንዲከሽፍ ያደረግንበት ሁኔታ ነው ያለው። በተለይ ደጋዳሞት ላይ በተደረገ ውጊያ ሙሉ አንድ ክፍለ ጦር ሰራዊት በመደምሰስ የጠላትን አመራሮች ከኮሎኔሎች ጀምሮ እስከ ሻለቃ እስከ መቶ መሪዎች ድረስ ያለውን በመደምሰስ በመበተን የሕክምና ቡድኑን አጠቃላይ አዋጊ ሰራዊቱን የመኮንን የመስመራዊ መኮንን አዋጊዎች በሙሉ በመደምሰስ ሙሉ ክፍለ ጦሯ እንድትደመሰስ በማድረግና መሳሪያውን በመረከብ ያቀደውን እቅድ ሙሉ በሙሉ ማክሸፍ የተቻለበት ሁኔታ ነው ያለው። በተመሳሳይ ቋሪት ከተማን በመግባት ሙሉ ከተማውን ተቆጣጥረን ጠላት ይዞ የነበረውን ከተማ እኛ በመቆጣጠር የሚኒሻና የአድማ ብተና ሰራዊቱን በመደምሰስ ከተማውን የተቆጣጠርንበት ሁኔታ አለ። እንግዲህ ሞጣ ከተማም ላይ የተደረገው ውጊያ ምንድነው? 2 ሻለቃ የሚያክል በተኛበት የሳይንስም የተከተለ ውጊያ በማድረግ ነው እንግዲህ ዛሬ ውጊያ እየከፈት ነው። እንደተኙ ነው የተያዙት። ሙሉ 2 ሻለቃ በመደምሰስ ከሻለቃዎች 9 ሰው ብቻ እንደተረፈ ሌላውን መሳሪያውን ጭምር በመረከብ ታምር መስራት የተቻለበት ሁኔታ ነው ያለው። እንግዲህ ጠላትም የሚይዘው የሚጨብጠው አጥቶ በፕሮፓጋንዳ ላይ ብቻ ነው እንግዲህ ተንጠልጥሎ ያለው። በመሸነፉ ጠላትን በመበተኑ መሐመድ ተሰማ ሳይቀር ቀጠናው ድረስ በመምጣት በከፍተኛ የእግረኛ ሰራዊትና ጀት ጭምር በመጠቀም ቀጠናው ድረስ ገብቶ ነበረ። ብራዳማ የሚባል ቀጠና ላይ እዛ ቀጠና በጀት ታግዞ ገብቶ ሰራዊቱን ለመሰብሰብ ሞክሯል። የተበተነውን ሰራዊት ከመደምሰስ የተረፉ ጥቂት ሰራዊቶችን ሰብስቦ በርካታ ኮማንዶ በጀት ጭምር ታግዞ መጥቶ ለመሰብሰብ ሞክሯል። ይሄም ሆኖ አልተሳካለት ብሎ እየተበተነ ያለበት ሁኔታ ነው ያለው። መሳይ ፋኖ አርበኛ እስቲበል እንግዲህ ይሄ የሰኔ 30ው ቀነ ገደብ እነሱ አቀደው ዋና ተልእኮም የፋኖን ኃይል በማዳከም ከህወሓት ጋር ለሚያደርጉት ፍልሚያ መከላከያ ሰራዊቱን በሙሉ ቁመና ላይ እንዲሆን ለማድረግና የናንተን ወደፊት የሚኖረውን ተጽዕኖ ለመቀነስ እንደሆነ ነው የሚነገረው። በዛ አንጻር ተልእኳቸው ተቀልብሷል ማለት ይቻላል? በትክክል ሙሉ በሙሉ ተቀልብሷል። እነሱ አስበው የነበር ፋኖን በዚህ አንድ ወር ውስጥ መደምሰስ ባይቻል እንኳን በማዳከም እነሱ ከህወሓት ጋር ለሚደረገው ጦርነት ፋኖን አዳክሞ እነሱን ለመውጋት ነው አስበው የነበረው። ነገር ግን በተለይ እዚህ ፋኖ ላይ እያደረጉት ያለው ውጊያ የሚቻል አይደለም። ይሄ ህዝባዊ ማዕበል እየታገዘበት በደንብ የተደራጀና የተቀናጀ ውጊያ ማድረግ የሚችልበት ሙሉ ውጊያ ማድረግ የሚችልበት ጀነራል ዋር ማድረግ የሚችልበት ቁመና ላይ ነው አሁን ፋኖ የሚገኘው። ስለዚህ ሊደመስሱትም ሊያጠፉትም የሚችሉበት መንገድ በፍጹም የለም። አብይ አህመድ ቅዠት ውስጥ ነው ያለው። በጣም መደናገጥ ውስጥ ነው ያለው። አቅዶና አስቦ አይደለም የሚሰራው፣ በዘፈቀደ ነው የሚሰራው። ከዚህ በፊትም የሚሰራው ፕሮፓጋንዳ ነው። ነገር ግን መሳሪያውን እያስረከበ ሎጂስቲኩን ሙሉ በሙሉ ለኛ እየሰጠ እየተመለሰ ያለበት ሁኔታ ነው ያለው። ይሄ ደግሞ አይሆንም። አሁንም ሚኒሻዎችን ከየቀበሌው እየበለመለ ያለበት ሁኔታ ነው ያለው። ህዝባችንን አሁንም ወደ ሌላ ጦርነት 3 ዓመት ሙሉ ድሮንና ጀት ሲያዘንብበት የነበረውን ህዝብ መልሶ አሁንም በግዳጅ በመመልመል መሳሪያ ያላቸውን የባንክ ጥበቃዎችን የመስሪያ ቤት ጥበቃዎችን እየሰበሰበ ወደ ሌላ ዘመቻ እያቀደ ያለበት ሁኔታ ነው ያለው። ነገር ግን የሚሆንበት ጉዳይ የለም። በተለይ እንደ ቴዎድሮስ እዝ እኔ እንዳለሁበት ነው ማወራህ። ያቀደውን እቅድ በመምታት በመደምሰስ ወይም ደግሞ በማክሸፍ አዲስ የሆነ እቅድ በማቀድ ጠላትን እያዛባ ነው ያለበት ሁኔታ ነው ያለውና በፍጹም ሊቀጥል የሚችልበት ዘመቻውን ሊያስቀጥል የሚችልበት ነባራዊ ሁኔታ የለም። ምን በተለየ ሁኔታ ነው እንግዲህ አንድ ዘመቻ ሲታቀድ የተለያዩ ዝግጅቶች ይደረጋሉ። አሁን የአብይ አህመድ ሰራዊት ለሰኔ 30 ብሎ ሲመጣ ምን የተለየ እስካሁን ከምታውቁት የተለየ ጥቃት ነው? ምክንያቱም ተደጋጋሚ ሙከራ አድርጓል።
ተደጋጋሚ ዘመቻዎች ነበሩ፣ ሁሉም ከሽፈዋል። አሁን ምን የተለየ ነገር ይዞ መጥቶ ነው እንዲህ አይነት እናንተን አዳክማለሁ ከቻልኩ ደግሞ አጠፋለሁ ብሎ የመጣው? እንደምታውቀው አብይ አህመድ በቀጠናው ሰላም የለውም። ታንኳሽ ውሻ ማለት ነው። በየሄደበት ሁሉ የሚተነኩስ ነው። ከየትኛውም ጎረቤት ጋር ሰላም ውሎ አያድርም። ስለዚህ እየተነኮሰ በራሱ ጊዜ ወደ ጦርነት እየገባ ስለሆነ ውስጥ ላይ ያለው ጠላት ደግሞ በጣም እየጠነከርን መሆኑን ስላወቀ የመጨረሻ ሙከራውን እያደረገ ያለበት ሁኔታ ነው ያለው። እንግዲህ እንደምታውቀው በኦሮሚያ ክልልም በጣም ሽንፈትን እየተጎናጸፈ ያለበት ሁኔታ ነው ያለው። በፖለቲካም እየተሸነፈ ያለበት ሁኔታ ነው ያለው። ሀገሪቱን በብድር እየሸጣት ያለበት ሁኔታ ነው ያለው። ይሄ ሁሉ ተደምሮ አብይ አህመድ ፖለቲካሊ ኢሬሌቫንት የሆነ ሰው መሆኑን ድርጅታቸው ብልጽግና ምንም አይነት ቤዝ የሌለው ህዝባዊ ቤዝ የሌለው ኢኮኖሚካል ቤዝ የሌለው የኃይል ቤዝም የሌለው ሙሉ በሙሉ የደህንነት መዋቅሩ የከሸፈ መሆኑ የተረጋገጠ ነው። በዚህ ምክንያት ጭንቀት ውስጥ የገባው አብይ አህመድ መቼም እንግዲህ ሰው ውጊያ ውስጥ የገጠም ነው ጦር ያለ ነው እጁን ሙሉ በሙሉ ሊሰጥ አይችልም በፍቃዱ። ስለዚህ የመጨረሻ ሙከራ መሞከር ነበረበት። እሱን ነው እየሞከረ ያለው። አሁን እሱን ሞክሯል። ከዚህ በፊት ካደረጋቸው ወረራዎች የተለየ ወረራ አይደለም ያደረገው። እርግጥ ነው የሱ ጀነራሎች እና የሱ መኮንኖቹ የተለያየ ዕቅድ አቅደናል ብለው በማታም በቀንም በጀትም በድሮንም ህዝቡን ጭምር እየጨፈጨፉ ፋኖ ያለበትን አካባቢ በሙሉ ለመቆጣጠር ዕቅድ አቅደው ነበረ። ነገር ግን እነሱ ባሰቡት ልክ አይደለም። ትንተናቸውም ትክክል አይደለም። ፋኖ ያለበት ቁመና ዝግጅት ምናልባትም መንግስት ካለበት ቁመና በተለየ መልኩ ራሱን አጠንክሮ አደርጅቶ ያለበት ሁኔታ ስላለ እንደውም የበለጠ ቀንቶን እንቀሳቀሳለሁ ይዛቸዋለሁ ብሎ ያሰባቸውን ቀጠናዎች ብቻ ሳይሆን ከዚህ በፊት ይዟቸው የነበሩ ቀጠናዎችን ጭምር እየተቆጣጠርንና ጠላትንም እየደመሰስን ሎጂስቲኩን መሳሪያውን በሙሉ የሰው ኃይሉን ሁሉ እያስረከበ ያለበት ሁኔታ ነው ያለውና ምንም የተለየ ዕቅድ እያቀደ አይደለም። ምናልባት ፋኖ ስቲበል አንድ መረጃ ሰምተን ነበረ። በአብይ አህመድ አገዛዝ በኩል እንግዲህ ድሮንን ነው በስፋት እየተጠቀመ ያለው። በሰሜን ሜጫ ወረዳ ምራዊ ከተማ ዙሪያ ጥመት ባታ በምትባል ቦታ ድሮን ተመታ መከስከሷን የሚገልጽ መረጃ መጥቷል። ስለዚህ የምታውቁት ነገር አለ? እንግዲህ ድሮንም አምርቻለሁ ድሮን ስርቻለሁ እያለ ያለበት በገፍም ከአረብ ኤሚሬትም ከተለያዩ ሀገራትም የድሮን መሳሪያዎችን እያመጣ ህዝባችን ላይ መፈተኛ እያደረገው እንደሆነ ይታወቃል። እንግዲህ ከዚህ በፊት ደርግም ጭምር ይጠቀምበት የነበረው መሳሪያዎች የቀበራቸውን መሳሪያዎች አውጥቶ ህዝባችን ላይ እየፈተሸበት ያለበት ሁኔታ ነው ያለው። የምታውቀው ነው እንግዲህ መሳይ በተለይ ይሄንን ውጊያ ለ3 ዓመት የተደረገውን ጦርነት እየፈተሸበት ነው የሚገኘው። ስለዚህ አሁንም እነዚህን አዳዲስ ድሮኖችን አጥፍቶ ጠፊ ድሮኖችን ወደ ቀጠናችን በመላክ የተሰበሰበ ህዝብ ላይ ሁሉ ጠላት ነው ብሎ ያስባል። የተሰበሰበውን ሁሉ በአንድ ላይ አደባልቀን እንመታለን ነው ያለው ጀነራሉ። ያንን እየተገበሩ ያለበት ሁኔታ ነው ያለው። አሁንም እየተደረገ ያለው ከዚህ የተለየ አይደለም። ይሄውን ራሱን ነው እያደረገ ያለው። የትኛውም ማህበረሰብ በባህላችን እድር አለ፣ ቁብ አለ፣ ደቦ አለ፣ የጋራ እርሻ አለ፣ ብዙ ነገር አለ። ህዝብ ተሰብስቦ በጋራ ያከናውነው። ይሄን ሁሉ ባየ ቁጥር እንግዲህ ቤተክርስቲያን፣ መስጊድ፣ ቀብር አለ፣ አገልግሎት አለ። ይሄን ሁሉ ባየ ቁጥር ፋኖ መስሎ ነው የሚታየው፣ ጠላት መስሎ ነው የሚታየው በሱ አገላለጽና ይሄን ሁሉ እየደበደበ ያለበት ሁኔታ ንጹሃንን ፋኖ ጋራ አደባልቆ እየመታ ያለበት ሁኔታ ነው ያለው። እንዲሁም ህፃናትን ሳይቀር ነፍሰ ጡሮችን ሳይቀር ምንም አይነት የጦር ህግ ያልተከተለ በተለይም ደግሞ ሰብአዊ መብትን ያጠበቀ ሁላ ጭፍጨፋ እያደረገ ያለበት ሁኔታ ነው ያለው በእነዚህ ድሮኖች። ዛሬም ይሄንን ሊያደርግ ነው እንግዲህ መጥቶ የነበረ በተለይ ምዕራዊ አካባቢ ላይ ይሄንን ሊያደርግ በመጣበት እንግዲህ ድሮኗ በዚህ መልኩ ስታለች ማለት ነው፣ ተከስክሳለች። አሁንም ወደፊትም ይሄ ከህዝብ ጋር የተጣላ ምንም ህዝባዊ መሰረት የሌለው አማራ ሙሉ በሙሉ ለማጥፋት ነው በነገራችን ላይ እየሰራ ያለው። አጋጣሚውን ሁሉ ተጠቅሞ ፋኖ በሌለበት ሁሉ ፋኖ እንዳለ አለ ብሎ በማሰብ ህዝብን እየጨፈጨፈ ያለበት ሁኔታ ነው ያለው። እንግዲህ ለማድረግ ነው ዛሬም ምዕራዊ ላይ ድሮን ልኮ ህዝብ ለመጨፍጨፍ የመጣች ድሮን እንግዲህ በዚህ መልኩ ራሷን ከስክሳ የተገኘችው ማለት ነው። ተመታ ነው ወይስ በእናንተ ኃይል ጥቃት ደርሶባት ነው ወይስ በቴክኒክ በምን ምክንያት ነው የወደቀችው? አይ እስካሁን ባለን መረጃ መሰረት እንግዲህ በራሷ ጊዜ በቴክኒክ ጉድለት ወይም ደግሞ በተለያየ ኤንቫይሮንመንታል ችግር ምክንያትም ሊሆን ይችላል። በዛ ምክንያት በራሷ ነው በጠላት ካምፕ አካባቢ ነው የወደቀችው። ሚኒሻ ካምፕ አካባቢ ላይ ነው የወደቀችው። በእኛ ኃይል ተመታ ሳይሆን ተከስክሳ በራሷ መንገድ በቴክኒካል ጉዳይ ችግር ምክንያት ነው የወደቀችው። ፋኖ እስቲበል የአገዛዙ የመረጃ ቋቶች ያስተላለፉት አንድን ዜና ነው እንግዲህ በእናንተ በኩል ምን ምላሽ እንዳለው ለማወቅ ያለው። በምዕራብ ጎጃም ዞን ደጋዳሞት ወረዳ በተደረገ ኦፕሬሽን 116 ጽንፈኞችን መደምሰሱን ምስራቅ እዝ አስታውቋል ይላል። የጸረ ሽምቅ ስምሪቱ ነው
የ86 የጽንፈኛ ቡድን አባላትን የደመሰሰው የዝናቡ ልንገረውን ሁለት አጃቢዎች ጨምሮ 30 የጥፋት መልእክተኞች ቆስለዋል። በድምሩ 116 የጽንፈኛው አባላትን ከጥቅም ውጭ ማድረጉን ነው በመረጃው የተገለጸው። እንግዲህ ይሄ ዜና በሚገለጽበት ወቅት የታየው 6 ክላሽ ነው። ምናልባት አንድ አብራራው መሳሪያም ይታያል። እንደው ጥያቄ ሊነሳ ይችላል። 116 ሰው ከተደመሰሰ 109 መሳሪያ ታዲያ የት ገባ የሚል ጥያቄ ይነሳል። አስክሬኑ ሴት አለ፣ የቆሰሉትም ካሉ ወዴት ሄዱ የሚሉ ጥያቄዎች ሊነሱ ይችላሉ። ግን ስለዚህ መረጃ መጣቁት አለ። በዚህ ደረጃ ድል አግኝተናል ብሎ ነው ስምሪቱን የመሩት የኮር ምክትል አዛዥ ኮሎኔል ሬድዋን ሪባቶ የገለጹት። ምን ማለት ትችላላችሁ? እንግዲህ ይሄ ቀልድ ነው። የተሸነፈ አካል ፕሮፓጋንዳ አይስራ አይባልም። እንግዲህ ውጊያ ከግማሽ ፐርሰንት በላይ የሚሆነው ፕሮፓጋንዳ ነው። ሙሉ በሙሉ እዚህ ቦታ ላይ ሽንፈትን ተጎናጽፈው ነው ቅድም እንዳልኩ የሄዱት። በተለይ 2 ኮሎኔሎችን፣ 3 ሻለቃዎችን ከዛ በላይ ደግሞ አጓጊ መኮንን ሰራዊቶችን ያጣበት ቦታ ነው ይሄ ቦታ ቀናት። በዚህም ውጊያ ሞርተሮችን፣ ዲሽቃዎችን፣ ስናይፐሮችን እና ብሬኖችን ሙሉ በሙሉ በሚባል ደረጃ ክፍለ ጦሩን 76ኛ ክፍለ ጦርን ከጥቅም ውጭ በማድረግ 59ኛ ክፍለ ጦር ደግሞ 2 ሻለቃዎችን በመደምሰስ የተጠናቀቀ ውጊያ ነው ይሄ ውጊያ። ስለዚህ ከፍተኛ የሆነ ኪሳራ የደረሰበት ስለሆነ ይሄንን ፕሮፓጋንዳ እየሰራ ያለበት ሁኔታ ነው ያለው። አይደለም 116 ሰው ይገል ቀርቶ 3 እና 4 ሰው ማቁሰል የቻለበት ሁኔታ የለም በዚህ ውጊያ። ሙሉ በሙሉ ተበትኖ ቅድም እንዳልኩ ጀነራል ማምር ተሰማ በጀት ታግዞ ነው የተረፉትን ሰዎች መጥቶ ለማግኘትና እንደገና 76ኛ ክፍለ ጦር ለማዋቀር ኃይል ጭምር ከሌላ ቦታ ይዞ መጥቶ እየለፋ ያለ። ስለዚህ ፍጹም የሆነ ውሸት፣ ፍጹም የሆነ ፕሮፓጋንዳ ነው እየሰራ ያለው የመከላከያ ሰራዊት። ከዚህ የተለየ አይደለም እየተሰራ ያለው እና የጋዳሞት ላይ ሙሉ በሙሉ ሽንፈቱን ያየበት፣ በርካታ ሰራዊቱን ያጣበት፣ በርካታ ሎጂስቲክና የቡድን መሳሪያዎችን የተረከብንበት ስለሆነ እጅግ በጣም መከላከያ የተጎዳበት እና ያንን ጉዳቱን ለመሸፈን ደግሞ ይሄን ፕሮፓጋንዳ እየሰራ ያለበት ሁኔታ ነው ያለው። እዚህ ላይ ማረጋገጥ እንደሚቻለው አንተም እንዳልከው ይሄን ሁሉ ሰው ከደመሰሰ እኛ እኮ የኮሎኔሉን ሬሳ ይዘናል እኮ። አስከሬኑ እኛ ጋር ነው የነበረው። የሻለቃዎችን የተደመሰሱ ሻለቃዎች ሬሳ እኛ ጋር ነው ያለው። መሳሪያዎች የተማረኩ ዲሽቃዎችና ስናይፐሮች እጃችን ላይ ነው ያሉት። ማሳየት የምንችለው ነው። እሱ ግን እንዳልከው 6 መሳሪያ ይዞ ነው 116 ሰው ደመሰስኩ የሚልህ። የሻለቃ ዝናቡንም አጃቢዎች አቁስያለሁ የሚሉ በዚህ ልክ ፕሮፓጋንዳ የሚሰራው ምቱ ከፍተኛ ስለሆነ በጣም ስለተመታ 76ኛ ክፍለ ጦር የጠላት ክፍለ ጦር ሙሉ በሙሉ ስለተደመሰሰች የጥቂት እግረኛ ሰራዊቶች ብቻ አምልጠው ሲቀሩ አመራሩን፣ የሕክምና ቡድኑን፣ የቡድን መሳሪያዎችን፣ የነፍስ ወከፍ መሳሪያዎችን በሙሉ የተረከብንበት ስለነበር ይሄንን ምት ለመቋቋም በዚህ ልክ ፕሮፓጋንዳ እየሰራ ያለበት ሁኔታ ነው ያለው። መሳይ እንግዲህ ፋኖ ስቲበል ከዛ በኋላ ያው ጀነራል ማምር ተሰማ ሰራዊቱን ሰብስቦ እንደነበረ በዚህ ወቅት ላይ ሰራዊቱ በግልጽ ለጀነራሉ ምንድነው እየተደረገ ያለው በዚህ አይነት እንዴት እንቀጥላለን የሚል በጣም ፈታኝ ጥያቄ ለጀነራሉ እንደተገለጸ ነው። እሳቸው ዛም ሰራዊቱን አስፈራርተው በተለያየ መንገድም ያውን እንዲቀጥሉ ካደረጉ በኋላ ደባባይ ወጥተው የተናገሩት ግን ድል አደረግን፣ ጽንፈኛው እየተበታተነ ነው የሚል ነው። እንግዲህ 4 ቀን ይቀርዋል። ስለዚህ የሰኔ 30ው ቀነ ገደብ ቀኑ ሳይደርስ ዘመቻው ተቀልብሷል ማለት የሚቻል ነው። እንግዲህ ጀነራል ማምር ተሰማ በቋሪት ሰንሰለታማ ተራራዎች ላይ የሞጣው ምርኮና የሞጣው ውጊያ የተደረገው እሱ ዛ በቅርብ ርቀት ባለበት ሁኔታ ነው። እንግዲህ ዛ ቦታ ላይ ዲሽቃዎች 47 ክላሾች 2 ብሬን እና ስናይፐሮች የተማረኩ እሱ ዛ በጀት እየተጠበቀ በነበረበት ሰዓት ነው ይሄንን ነገር መማረክ የተቻለው ሞጣ ላይ ማለት ነው። ስለዚህ ሰራዊቱ ምንድነው ያለው ደንበጫ ላይ ወደ ደጋዳሞት ግቡ እንጂ ሲባል እኛ በዛ በኩል ማለፍ አንችልም፣ ሙሉ በሙሉ የደንበጫ ተርቦች ዘግተውታል፣ እዛ ህዱን ከሆነ እርስ በርሳችን እንታቆሳለን እያሉ ነው። በተመሳሳይም ደግሞ እንግዲህ ብራዳባ ተራራ የምትባላለች በቋሪት ወረዳ ውስጥ የምትገኝ ተራራ ነች። እሱ ጋር ሰብስቦት የነበረው ጦር ምንድነው እያለው የነበረ ጀነራል ማምር ተሰማ በፍጹም ልንዋጋ አንችልም፣ ሰልችቶናል፣ መዋጋት አንችልም፣ አቅማችን አይደለም፣ ፋኖ በዚህ ተደራጅቷል፣ እናንተ የምትሉት ሽፍታ ናቸው ህዱና 3-4 ነው ያዙ ብላችሁ የምትልኩን፣ እነሱ ግን በቡድን መሳሪያም በአደረጃጀትም ጠንክረው ሙሉ በሙሉ ደምስሰውናልና ሁለተኛ ልንዋጋ አንችልም የሚል ሰራዊቱ አምጾበት እስከዛሬ ድረስ ምንም አይነት ስምሪት ያልሰጠበት ሁኔታ ነው ያለው ጀነራል ማምር ተሰማ ከገባ ጀምሮ። በዚህ ልክ ነው እንግዲህ ሰራዊቱ እየሞገተ ያለው። ሙሉ በሙሉ ሰራዊቱ ተሰላችቶ መዋጋትን እንዲህ ያለ በግዴታም ጭምር ስለሆነ እየሰለጠነ ያለው። በተለይ አድማ ብተናው መከላከያው ከተለያየ የመስሪያ ቤቶች ከመዝናኛ ቦታዎች ነው እንግዲህ እየታፈሰ መጥቶ ወደ ውጊያ ግባ የተባለው። አብዛኛው የአማራ ወጣት ደግሞ መሳሪያ ይዞ ለመመለስ ነው እየገባ የነበረው። ስለዚህ ይሄን ድል ሲያገኝ ለምሳሌ በዛሬው ዕለት 5 አድማ ብተናዎች ናቸው ቀጥታ 44ኛ ክፍለ ጦር እንዲተቀላቀሉት። ልክ እንዲህ የሆነ እየከዳ በጥያቄም ደግሞ አንዋጋም፣ ህዝባችንን አንዋጋም፣ ማህበረሰባችንን አናጎሳቁልም እያለ እየሞገተበት ያለበት ሁኔታ ነው ያለው ሰራዊቱ። በዚህ ልክ ተሰላችቶ መሳሪያውን ጥሎ እየሸሸ ያለበት ሁኔታ ነው የሚገኘው እንግዲህ መከላከያ። ምናልባት
በእጃቸው የሚገኙት የአብይ አህመድ ወታደሮች ምንድነው የሚሉት? እንደው የመጡበትን ተልእኮስ ያውቁታል? ብዙዎቹ እንደሚናገሩት ቀደም ሲል አንተም ጠቅሰዋል ሽፍታ አለ ነው የሚሉት። ነገር ግን አብዛኞቹ ስለምን ዓላማ እንደሚዋጉ ተልእኮ እንኳን ግልጽ ሆኖ ተሰጥቷቸው አይደለም ወደ ውጊያ እንዲገቡ የሚደረጉትና ምን ይላሉ እንደው ስታናግሯቸው? ጥሩ ጥያቄ ነው መሳይ ያነሳው። በመጀመሪያ ደረጃ እነሱ የሚሏቸው የተደመሰሱ ናቸው፣ ተራራ ላይ የተንጠለጠሉ ናቸው፣ በየዋሻው ያሉ ናቸው፣ ህዳችሁ እነሱን 1 3 4 ናቸው፣ ለቅማችሁ ይዛችኋቸው ኑ ነው የሚሏቸው። እንግዲህ በዚህም ምክንያት በየቦታው የደረሰባቸውን ሽንፈት ያውቃሉ። በተለይ ስለሚቀያይሯቸው የደረሰባቸውን የጓደኞቻቸውን ድምሰሳ፣ ሞት፣ ስቃይ እያዩ ነው እነዚህ ሰዎች እጃቸውን የሚሰጡትና በተለይ የሚማረኩት በጣም ነው የሚያሳዝኑ። ከእናቱ ላይ ተነጥቆ የመጣ ከትምህርት ቤት ላይ ተነጥቆ የመጣ ወታደር ነው የምታገኘው። አማራን ልወጋ እንደመጣ አይደለም የሚያውቀው። በተለይ ከክልል ውጭ ያለው የመከላከያ አባል ሲመጣ በጣም ነው የሚያሳዝንህ። በቃ ሀገር ሊጠብቅ የመጣ ሽፍታ ሊይዝ የመጣ ነው የሚመስለው። እንደዚህ ህዝብ ሊጨፈጭፍ የመጣ አይመስለውም። በተለይ ሴቶች ሲደፈሩ ሲያዩ፣ ቤተክርስቲያን ሲቃጠል፣ በመድፍ ሲደበደብ መስጊዱ ሲያዩ በጣም ነው የሚያዝኑ። ስለዚህ መውጫ መንገድ ይፈልጋሉ። መውጣት ነበር የምንፈልገው፣ ነገር ግን ለመውጣት እንኳን አይፈቀድልንም፣ መሳሪያችንን ይዘን እንድንጠረነፍ ነው የሚያደርጉን የሚል በጣም ቅሬታ አላቸው። የህዝቡን ስቃይ፣ የቤቶች መቃጠል፣ የህልቡ መቃጠል በጣም ነው የሚያንገበግባቸውና በዛ ላይ ደግሞ ለብዙ ጊዜ የቆዩት ደግሞ በጣም ተሰላችተው ደክመው በቃ 8 ዓመት ጉዳይ መቀሌ ላይ በዛ ልክ ትግራይ ላይ ይሄን ያክል ቆየን። ብዙም አይደሉም በእርግጥ እነዚህ በጣም ጥቂቶች ናቸው፣ ከብዙ አንድ የምናገኛቸው ናቸው። አዲስ ምልምል ሰራዊት ነው የሚመጣው። ተሰላችተዋል። ብቻ ከ8 ዓመት በላይ ውጊያ ላይ የቆየ ሰራዊት ነው። በጣም የተሰላቸ በህዝቡ እንግልትና ስቃይ የተማረሩ እነሱ ዓላማው በፍጹም የማይገባቸው በፍጹም ለምን ዓላማ እየተዋጉ እንደሆነ የማይገባቸው አማራን ለማጥፋት መሆኑ የገባቸው በጊዜ እየከዱ ወደኛ እየተቀላቀሉ ያለበት ሁኔታ ነው ያለው። ነገር ግን የሚዋጉትም ደግሞ በግዳጅ ተይዘው ከኋላ ሌላ ጦር ተጓጋለህ እየተባለ ምሽሽ ከሆነ ከኋላ ያለ ጦር ይወጋል እየተባሉ እየተዋጉ ያለበት ሁኔታ ነው ያለው። ምንም የሚዋጉበትን ዓላማ አያውቁትም። የሚያውቁት ደግሞ ለመጥፋት ከኛ ጋር ለመቀላቀል ውጫ መንገዱን እየፈለጉ እየተቀላቀሉ ያለበት ሁኔታ ነው ያለው። እጃቸውም ለኛ ሰጠው ሲተርፉ በጣም እንደ እድለኝነት ነው የሚቆጥሩት። እኛም ተንከባክበን ልብስ ቀይረን ጫማ ገዝተን ስልክ ሰጠን ነው ለቤተሰቦቻቸው እያበቃናቸው ያለን። እንግዲህ ይሄንንም እናንተ የምታውቁ ይመስለኛል። በተለይ በርካታ ቪዲዮዎችን በዚህ ሰርተናል። ምርኮ ላይ የያዝናቸውን በተለይ ረቡ ገበያ ላይ፣ ደንበጫ ላይ፣ ደጋዳሞት ላይ በርካታ ምርኮችን ይዘን እንደነበር የሚታወቅ ነው። እነሱን ተንከባክበን ወደ ቤት እየላክንበት ያለበት ሁኔታ ነው ያለው። በጣም ደስተኞች ናቸው። ከቤተሰቦቻቸው ጋር እናገናኛቸዋለን እና የሚዋጉበትን ዓላማ በፍጹም አያውቁትም። ህዝብ እየተዋጉ እንደሆነ ሲያውቁ ደግሞ በጣም ነው የሚጸጸቱት። ዓላማ የለሽ ስለሆኑ ቁመው መዋጋት የማይችሉት ለዛ ነው። ቁመው መዋጋት አይችሉም። አንድ ጥይት ከኋላም ከፊትም ከተኮስክባቸው ፈርጥጠው ነው የሚሄዱት። ለዛ ነው እንግዲህ ዲሽቃውንም ብሬኑንም ሞርተሩንም እየተረከብናቸው በራሳቸው ሎጂስቲክ እየታጠቅን ያለ ነው። ዓላማ የሌለው ሰራዊት እየተገነባ ስለሆነ ነው። ለአብይ አህመድ ስልጣን ብቻ ብለው የሚዋጉ መሆኑን የሚያውቁ መውጫ መንገድ ብቻ ነው እየፈለጉ ያሉት። እሱን ደግሞ እንግዲህ ፋኖ እያመቻቸላቸው ያለበት ሁኔታ ነው ያለው። እንግዲህ ፋኖ ስቲበል በተደጋጋሚ ህዝቡን ስታወያይ የተለያዩ ቪዲዮዎችንም ተመልክቻለሁ። አሁን አብይ አህመድ ምርጫ አካሂጃለሁ ብሏል። አማራ ክልል ምንም የተጓደለ የለም የሆኑ 8 ምርጫ ጣቢያዎች ካልሆኑ በስተቀር በአማራ ክልል የህዝብ ተወካዮች ምክር ቤትም የክልል ምክር ቤትም ምርጫ ተካሂዶ ውጤቱን በአሸናፊነት አጠናቀናል ብለው መንግስትን ይመሰርቱ የክልልም የፌዴራልም የተዘጋጁ ነው። እናንተ ደግሞ ብዙ አካባቢዎችን ተቆጣጥሯቸዋል። ይሄ ያልመረጠ ምን እያለ ነው? እንደው በአሁን ሰዓት ምርጫ ድምጽ አልሰጠም፣ ተወካዮቹን አልመረጠም። ነገር ግን በስሙ ሌላ አካባቢ የተመረጠ ይሁን የሚታወቅ ነገር የለም። በስሙ ግን ተወካዮች በክልልም ሆነ በህዝብ ተወካዮች ምክር ቤት ሊገቡ ነው። ህዝቡ ምን ይላል? አሁን ስታናግሯቸው ስታወያዩቸው በዚህ ወቅት ላይ እንደው አንድ መሰረታዊ ነገር እንድትይዝልኝ የምፈልገው አማራ ክልል ውስጥ 90% የሚያክለው ቀጠና የተቆጣጠረው ፋኖ ነው። ከዛ ውጪ አስፋልት ዳር ለዳር ያሉ ከተሞችን መከላከያ ሰራዊት ይዞ በመከላከያ ሰራዊት የታጀበ አመራር ነው ያለው። እንግዲህ ከተሞች ላይ ከዚህ ሁኔታ ተነስተህ ምን አይነት ምርጫ ሊካሄድ እንደሚችል መገመት በጣም ቀላል ነገር ነው። ከተሞችን ብንመለከት በፈለግን ሰዓት ላይ ገብተን የምንወጣባቸው ከተሞች ናቸው። ህዝቡን ብትመለከት ህዝቡ ምርጫነት ምን ሲያደርግ ነው የዋለው? ሙሉ በሙሉ ቤት ዘግቶ ነው የዋለው። ፋኖስ ምን ሲያደርግ ነው የነበር ብለህ ብታይ አንደኛ ህዝብ ያልመረጠው ህዝባችንን ስናወየ ይሄንን ስርዓት ሙሉ በሙሉ የሚጠላ በምርጫ ስርዓት ከዚህ በፊት በተደጋጋሚ ለመምረጥ ሞክሮ ምርጫው የተጭበረበረበት በሰላማዊ መንገድ መቀየር እንደማይቻል ህዝብ አረጋግጦ ህዝባዊ ማዕበል ተነስቶ ነው ወደዚህ ጦርነት የገባ ነው እንደምታውቀው። ስለዚህ ይሄንን የሚያው በግድ በኃይል አፈሙስ ደቅኖ አስመርጦ እሱን ህጋዊ ለማድረግ የሄደበት ያለው ሁኔታ ማህበረሰባችን በደንብ ጥንቅቅ
አድርጎ ያውቃል። ይሄንን ደግሞ በተለይ ሰኔ ላይ ባወያየነው የህዝብ ድምጽ መሰረት ሚወጋንን አንመርጥ፣ በድሮን የሚጨፈጭፈንን መንግስት አንመርጥም፣ ይሄ መንግስት ጠላት ነው፣ የአማራ ጠላት ነው ብሎ ሙሉ በሙሉ ፈርጆታል። በትክክልም ጠላታችን ነው ይሄ ስርዓት። ይሄንን መሆኑን ያረጋገጠው ፋኖ በአንድ ቀን የምርጫው ዕለት 69 ቦታዎች ላይ ውጊያ በመክፈት አንድም ምርጫ እንዳይካሄድ ነው የተደረገው ጎጃም ላይ። ስለዚህ የትኛው ህዝብ ነው የመረጠው? እኛ እንኳን አልደረስንበትም ብለን የምናምነው ቦታ እንኳን ባይኖርም እንኳን ህዝቡ ራሱ ጠላት ነው ብሎ ፈርጆ ቤቱን ዘግቶ ነው ያለው። እኔ ምሳሌ መጥቀስ እችላለሁ። የዛለት ቪዲዮዎች ማየት ይቻላል። ባህር ዳር እንመልከት፣ አንድ ምርጫ ጣቢያ ነው የነበረች። ደብረ ማርቆስ እንመልከት፣ አንድም ምርጫ ጣቢያ አልነበረም። ህዝቡ ሙሉ በሙሉ ቤቱን ዘግቶ ነው ያለው። ምክንያቱም የማይፈልገው ስርዓት ስለሆነ። ይሄን ስርዓት ተመረጥኩ ብሎ ቢል ነገ በድሮን ነው መልሱን የሚሰጠው። በድሮን እናቱን ነው የሚገድል፣ በድሮን ቤተሰቡን ነው የሚገድል፣ በድሮን እህሉን ቤቱን ነው የሚጨፈጭፈው። ይሄን ህዝብ አልመርጥም ብሎ ቤቱን ዘግቶ የነበረበት ሁኔታ ነው ያለው። ስለዚህ እየመከረም ያለው ለፓርላማ መቀመጣለሁ ያለው የራሱን አሻንጉሊት ለማስቀመጥና መንግስት መሰረታለሁ ብሎ ቀጣይ 5 ዓመቱን በራሱ መንገድ የተመረጥኩ ነኝ ብሎ ለዓለም መንግስታት ለማሳየት እንጂ ህዝቡማ መረረኝ ካለ ይሄው 8 ዓመት አልፎታል። ህዝቡማ በቀኝ ካለ ብሎ ከወጣ ሎጂስቲክን መረጃም ሁሉ ነገራችን ልብሳችን ዱርሳችን ሆኖ ሸፍኖ የያዘንማ ህዝቡ ነው። ስለዚህ ቀኝ ካለ ከአብይ አህመድ ጋር በጣም ብዙ ጊዜው ነው። ህዝቡም የሚለው ይሄንን ነው። በቃ ይሄ ስርዓት እንዲወገድለት ያለ የሌለ ነገሩን ድጋፍ እየሰጠን እየታገልን ያለ ነው በህዝብ አቅም እንጂ ፋኖ ምን አለው አምርቶ አዝምሮ እኮ አይደለም ህዝባችን የያዘን። የከተማው ህዝብም ከኛ ጋር ነው። ሙሉ በሙሉ በሚባል ደረጃ ዝጋ ስንለው ይዘጋል፣ መኪና አቆም ስንለው ያቆማል፣ ሱቁን ዝጋ ስንለው ይዘጋል። የትኛውንም እንቅስቃሴ አማራ ክልል ውስጥ እያደረግን ያለ በእኛ ፍቃድ ብቻ ነው። ስለዚህ ምርጫውም ሙሉ በሙሉ በሚባል ደረጃ አልተደረገም። ማንም የመረጥ አካልም የለም። ፌክ የሆነ የማስመሰል ምርጫ ነው የነበረው። እንግዲህ ፋኖ እስቲበል ዛሬም ጎንደር አካባቢ እንደዚሁ በላይ ዘለቀ እዝ ከፍተኛ ድል እንዳገኘ የሚገልጽ መረጃ እያየው ነው። በተመሳሳይ ሰኔ 30 ብሎ አቅዶ መጣው ኃይል በዳባት በጭና በአብጥራ ጣጫዎች በኩል እንደዚሁ ጥቃት ከፍቶ ተመቶ እንደተመለሰ ነው መረጃው የሚያመለክተው። ቀደም ሲል መነሻ ላይ ወደ አነሳውት አንድ ሐሳብ ልምጣ። እንግዲህ እናንተን ማዳከም ከዛ ወደ ህወሓት ውጊያ ለመግጠም ቀጣይ ተልኮ መሰማራት የሚል ነው እንግዲህ አብይ አህመድ ያቀደው። እዚህ ላይ አንድ ነገር ይነሳል። ለፋኖ አነስተኛ ግምት እንዳለው እውቅና ላለመስጠትም ፋኖን በሚሊሻና በአድማ በታኝ ገትረን እናቆመዋለን፣ ለፋኖ እነዚህ በቂዎች ናቸው፣ መከላከያ ሰራዊቱ ግን ለሌላ ተልኮ ይሰማራል የሚል ነው። ይህንን የአማራ ክልል ምስለኔ አስተዳደር አንዳንድ ባለስልጣናትም ሲናገሩ ሰምተናል። በዚህ ደረጃ ለፋኖ እውቅና ላለመስጠትና ፋኖን አሳንሶ የማየት የአብይ አህመድ ስነ ልቦና ከምን የመነጨ ነው? እውነት ፋኖ በዚህ ደረጃ ሊገለጽ የሚችል ነው ወይ? ፋኖ የተነሳበት የራሱ ዓላማ አለው። ዓላማውም እንደ ህዝብ የህልውና ትግል ገጥሞኛል፣ ስለዚህ ህልውናዬን ማስቀጠል አለብኝ የሚል ዓላማ ይዞ የመጣ ነው። አብይ አህመድ ደግሞ ምንድነው ዓላማው ካልከኝ አማራን ማጥፋት ነው። አማራን እንዳይጠፋ የሚታገለው ፋኖ አለ፣ ለማጥፋት የሚታገል ደግሞ አብይ አህመድ ስርዓት አለ። ስለዚህ እንዲጠፋ የተፈረጀበትን ህዝብ ለመታገል እውቅና ይሰጣል ብዬ አብይ አህመድ አላስብም። በፍጹም እንደዛ አይነት እውቅና ይሰጣል ብዬ አላስብም። በተግባር ግን 3 ዓመት ሙሉ አብይ አህመድ የአማራ ክልልን ቦታ 90% ሙሉ በሚባል ደረጃ ፋኖ ተቆጣጥሮት እንደሚገኝ እርግጥ ነው። ጀነራል ሳይቀር ኮሎኔሎች ሳይቀር የተደመሰሱበትን ቦታ በዚህ ልክ ተደራጅቶ በምሁራን ብቁ በሚባሉ አዋቂዎች ተደራጅቶ ያለን አካል እውቅና እንዲሰጠው አብይ አህመድ አይደለም የምፈልገው። ፋኖ እውቅና የሚያገኘው በክንዱ ነው። ፋኖ እውቅና የሚያገኘው ስልጣኑን በማስወገድ እንጂ አብይ አህመድ ስለናቀው ወይም ደግሞ አብይ አህመድ እውቅና ስላልሰጠው ምንም የሚቀርበት ነገር የለው። ይሄንንም በተግባር ነው የምናሳየው። እንግዲህ 3 ዓመት ሙሉ በመደራጀት ራሳችንን ወደ አንድ ማዕቀፍ በማምጣት ጊዜ ፈጅተናል። ከዚህ በኋላ ግን አንድ ድርጅት መስርተናል። አፋብን የሚባል ድርጅት መስርተናል። ቀጣይ የሚሆነው እንግዲህ በጋራ አብይ አህመድን አቅሙን መገዳደርና ሙሉ በሙሉ ስልጣኑን መረከብ ይሆናል ማለት ነው። ይሄንን የማይፈልገው አማራ ተወካይ አለው፣ አማራ ሰው አለው፣ አማራ በብቁ ሁኔታ ተደራጅቷል ተብሎ እንዳይታመን። ምክንያት ደግሞ ካልከኝ አማራ የሌሎች ብሔር ብሔረሰቦችም ጭምር ተስፋ ስለሆነ ያ ተስፋ እንዳይታያቸው፣ ኦሮሞ እንዳይታየው፣ ቤንሻንጉሉ እንዳይታየው፣ ደቡቡ እንዳይታየው አማራ እንዳልተደራጀ ለማሳየት የሚያደርገው ፕሮፓጋንዳ እንጂ የአብይ አህመድን ሰራዊት ሙሉ በሙሉ መደምሰስ የሚችል አቅም ፈጥረን እየተደራጀን ያለበት ሁኔታ ነው ያለው። ከአብይ አህመድ ግን እውቅናም አንፈልግም፣ ሰርቲፊኬትም አንፈልግም። ከሱ የምንፈልገው በእጃችን በራሳችን ደም በላባችን የሱና ጀነራሎች አጋድመን ፍትህ ስንጠይቅ አስገድደን ፍትህን በእጃችን ስንጽፍ ነው ማየት የምንፈልገው እንጂ አብይ አህመድ ፍትህ ሊሰጠን አብይ አህመድ ሀገር እንዲያስተዳድርልን በቁልምጫ እንዲጠራን አንፈልግም። ይህም በአቅማችን በፈጠርነው አቅም የምናሳየው ይሆናል በቅርብ ቀን። ከዛ እንዳልኸው ይሄ ስርዓት እስከ ሰኔ 30 ድረስ አቅዶ የመጣው የውጊያ እቅድ ከሽፏል።
ከዚህ በኋላ ሌላ እቅድ ያቅድ እንደሆን እንጂ ሌላ ሙከራ ይሞክር እንደሆን እንጂ ምናልባትም የመጨረሻ የሚለውን አዲስ አበባ ዙሪያ 4 ኪሎ ዙሪያ ምሽግ ቆፍሮ ይጠብቀን ካልሆነ በስተቀር ከዚህ በኋላ ሌላ እቅድ አቅዶ ሊዋጋን ይችላል የሚል እምነትም የለኝም። እንግዲህ 3 ዓመት ሙሉ 30 በሚሉ ፓተርኖች ሞከረ ግን አንዳችን ያሳካው ነገር የለም። የተለየ አለፋኖ ተደመሰሰ። በሱ የትኛው ብርጌድ ጠፋ፣ የትኛው አመራር ተያዘ፣ የትኛውን አመራር ማረከ፣ ከፋኖ ምን ያክል ማፍሰሪያ ያዘ፣ ፋኖ ምን ያክል ታጠቀ የሚለውን ነገር በሙሉ ተንትነን ብንመለከተው አብይ አህመድ ከፕሮፓጋንዳ የዘለለ ምንም አይነት እቅድ እያሳካ እንዳልሆነ ልነግርህ ፈልጋለሁ። ይሄ ደግሞ እየሆነ ያለው ዓላማችን እውነተኛ የሆነ የህዝብ ጥያቄ ይዘን ስለተነሳን፣ የተገፋ ህዝብ ስለሆነ፣ ለዚህ ደግሞ የሚሞት ሰራዊት ስለገነባን፣ ለዚህ የሚሞት አመራር ስለገነባን ይሄንን የአብይ አህመድ እቅድ ሙሉ በሙሉ እየደመሰስን እያጠፋን ያለበት ሁኔታ ነው ያለው። መሳይ በመጨረሻ ፋኖ እስቲበል ለህዝቡ የምታስተላልፉት መልእክት ካለ? ይሄ ክረምት ወሳኝ ጊዜ ነው የሚል ነው። አብይ አህመድም በዚህ ክረምት ጥቃት እንዳትሰነዝሩ አስቀድሞ እናንተም ማዳከም በሚልም ነው ሰኔ 30ው ዘመቻ የተከፈተው። ያለፉትን 3 ዓመት ሂደታችሁን ገምግማችሁ በቀጣይ ስር ነቀል በሆነ መልኩ ከፍተኛ ወታደራዊ ዘመቻ የምታደርጉበት እንደሆነም በተለያየ መልኩ እንሰማለን። ለማንኛውም በመጨረሻ የምታስተላልፉት መልእክት ካለ? በዚህ በክረምቱ የአየር የበላይነት ነው አብይ አህመድ በፋኖ ላይ እየወሰደ ያለው። እሱን በተለያዩ መንገዶች እየተቋቋም ነው እንደሚገኝ ማንም ሰው ያውቃል። ነገር ግን እኔ ለህዝቡ አሁን ላስተላልፍ በምፈልገው ነገር ክረምት ነው። ክረምት ደግሞ ምቹ ሁኔታ ነው። እሱም ይሄን ያውቃል። በዚህ ውስጥ ሊደረጉ የሚችሉ በርካታ ኦፕሬሽኖች ይኖራሉ። ከዚህ ውስጥ ከጎናችን እንዲሆን። ሁለተኛ ነገር አሁንም የአብይ አህመድን ስልጣን ለማስጠበቅ ሚኒሻም ይሁን አድማ ብተና ይሁን ማንኛውም ታጣቂ አካል ወደ የትኛውም አቅጣጫ ከመዝመቱ በፊት ከአማራ ፋኖ ጋራ እንዲቀላቀልና ህዝቡንም እንዲታደግ ራሱንም እንዲታደግ ስል ጥሬ ነው ማስተላልፈው። በተለይ ይሄ ያልገባው ሚኒሻ በሆድ እየደለለ በመሬት እየደለለ ሚኒሻን እየያዘ ያለበት ሁኔታ ነው። አሁንም ዳግም ከገዛ ህዝቡ ጋራ መታረቅ ከሚችለው ህዝቡ ጋራ የባህልም የእምነትም ልዩነት ከሌለው ህዝቡ ጋራ በእርቅ መፈታት የሚችለውን ነገር ሁሉ በኃይል ለመፍታት የፖለቲካ የበላይነት በመውሰድ በመደምሰስ ወይም ደግሞ ሐሳብን በማፈን አሁንም ደግሞ እያስገደደ ሚኒሻውንና አድማ ብተናውን ለሌላ ጦርነት ለመማገድ እየተዘጋጀ ያለበት ሁኔታ አለ። ህዝባችን ለዚህ ፍጹም ተቃራኒ መሆን መቻል አለበት። ከየትኛውም ጎረቤት ህዝብ ጋር በሰላም መኖር አለበት። የአማራ ህዝብ ከየትኛውም በሰላም ወጥቶ በሰላም መግባት አለበት። ለ3000 ዘመን ተፋቅሮ የኖረ ህዝብ በአብይ አህመድ ሴራ መጠፋፋት የለበትም። ስለዚህ አሁንም አፈሙዙን አንስቶ እንደከዚህ በፊቱ ክተት አንክት ሊለው ሲነሳ አይሆንም ከህዝቤ ጋር ከጎረቤቴ ጋር አልዋጋም ብሎ ህዝባችን ከፋኖ ጋር ተቀላቅሎ ይሄንን ጠላት ለአንዴና ለመጨረሻ ጊዜ ለመደምሰስ ይቅርታ ጥሪዎች ተደርገውለታል። በተለይ ለሚኒሻው፣ ለአድማ ብተናው፣ ለፖሊሱ፣ ለካቢኔው ሳይቀር በአርበኛ ዘመነ ካሴ ጥሪ ተደርጓል። በተደጋጋሚ ይሄንን ጥሪ ተቀብሎ ከፋኖ ጋር ተቀላቅሎ ይሄንን ጠላት አማራን ሊያጠፋ የመጣን ጠላት እንዲደመስስን እና ከኛ ጎን እንዲሆን በሎጂስቲክም ከኛ ጎን በመረጃም ከኛ ጎን ከዚህ በፊት እንደሚያደርገው ሁሉ እንዲሆን ጥሬን አስተላልፋለሁ። ሚዲያዎች ከምን ጊዜውም በበለጠ ከኛ ጎን እንድትሆኑ አንድነት እንድትመሰርቱ እንፈልጋለሁ። በአንድ እንድትመጡ እንፈልጋለን። ትልቅ ሚዲያ ግዙፍ ሆናችሁ እንድትመጡ እንፈልጋለን። ዲያስፖራው አንድ ማህበር ሆኖ እንዲመጣ እንፈልጋለን። በተለይ ጀነራል አሳምነው ጽጌ እንዳለው የሚታወቅበት አንድ ትልቅ ሌጀንድ የሆነ አባባል አለ፣ አንድ ሁኑ የሚል ጀነራል አሳምነው ጽጌ። ስለዚህ በየትኛውም መስክ አንድ እንድንሆን እንፈልጋለን። ፋኖ አንድ ሆኗል። አሁን ሚዲያው አንድ እንዲሆን እንፈልጋለን። የዲያስፖራ ማህበራት አንድ እንዲሆን እንፈልጋለን። በኢኮኖሚ ዳብራችሁ የአማራ ህዝብ ባንክ እንዲኖረው ታንክ እንዲኖረው ሁሉ አንድነት የግድ ነውና አንድ ሆናችሁ እንድትመጡ እንፈልጋለን። መልእክት ይሄ ነው። እጅግ አመሰግናለሁ መሳይ። በጣም ነው የማመሰግነው። ፋኖ አርበኛ እስቲበል አለሙ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ምክትል የህዝብ ግንኙነት ክፍል ኃላፊ፣ ከልብ በማመስገን እሰናበታለሁ። እግዚአብሔር ይስጥልኝ። አመሰግናለሁ መሳይ።